ግብረ አበረ? አዎ አንተ አይደለህ እንዴ ዛት የመጣው? እና እኔ ወንድምሽ ልክጂ ነው? እሷ ልጄ ካልሆነች ያንተም ወንድምነት ያጠራጥረኛል። ከዚህ በኋላ አንተም ወንድሜ አይደለህም ማለት ነው። ከቤትሽ ያስወጣሽኝ ነው? እኔን ወንድምሽን ከቤት ይውጡልኝ። ትጸጸችበታለሽ። ሰላም ውጡልኝ፣ አሁን ውጡልኝ። ማናችሁንም አላምናችሁም። ውጡልኝ ብያለሁ። ውጡልኝ ከቤቴ። ያንተ ባህሪ ይህ ነው። ልንገርህ፣ ምንም አታመጣም። ትሰማኛለህ? ስባሪ ሳንቲም አልሰጥህም። ይሄን ነው። ትሰጪኛለሽ፣ በግድ ትሰጪኛለሽ። አልሰጥህም። ትሰጪኛለሽ። ካልሰጠሽኝ ግን እንዳይነኩት። እሺ እናቴ፣ እኔ ሰው ገዳይ አይደለሁም። እጅግ ልብ የሚያሳዝን ልብ የሚሰብር የበኃይሉ ትክክለኛ ማንነት ተገለጸ። በኃይሉ አሁንም ክፋቱን እንደቀጠለ ነው። ቃል ያንቺ ልጅ አይደለችም እያለ የሚሟገተው ለራሱ ጥቅም እንጂ ለሰላም ብሎ አይደለም። እጅግ ያሳዝናል። ወይዘሮ ሰላም ጥላቶቿ በዝተዋል። አሁን መጨረሻው የደረሰ ይመስላል። እውነት ሊፈነዳ፣ ሀቅ ሊወጣ። ሰላም የተከበራችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ተወዳጁ አደራ እጅግ አጓጊና እጅግ ልብ አንጠልጣይ እንደሆነ ቀጥሏል። ወይዘሮ ሰላም ሀረግ እዛ ቤት እንድትቆይ ነገሮችን በማስረጃ በመረጃ እንድታስረዳት ጊዜ ሰጥታታለች። ኦልሬዲ ይህቺ ሴትዮ የበኃይሉ የበፊት ጓደኛ ናት ማለት ነው። ይህ ማለት በኃይሉ አስረግዞ የጠፋ ቆሻሻ ላይ ጣያት ብሎ የከዳት የሆነች ይመስለኛል። እናንተስ እንዴት አገኛችሁት? ወይዘሮ ሀረግ በሞተው አባቴ በምንሰፈሰፍለት በምወደው እምልሻለሁ ቃል የገዛ ጥቅሟን እያመቻቸች አንቺን ልትጎዳሽ፣ ልትቀብርሽ፣ ንብረትሽ ልትዘርፍ ነው። ልጅሽ አይደለችም፣ ዓይንሽን ግለጭ ትላለች። በሌላ በኩል ቃል የጭካኔዋ ጭካኔ፣ የክፋቷ ክፋት እናቷን በውሃ ብርጭቆ ፈንክታ ራሷን እንድስት ሜቢ ልትገላትም ብላለች። አሁን የወይዘሮ አልማዝ ጉዳይ ቀን ደርሶ ወጣ። ወይዘሮ አልማዝ ደግሞ እንዳልሞተች ቃል እውነቱን ታውቃለች። ሳሚም እውነቱን ያውቃል። በኃይሉ ግን እያስፈራራ ወይዘሮ ሰላምን ገንዘብ ሊቀበላት ከሷ ዳጎስ ያለ ንብረት ለመውሰድ እያሰበ ነው። እጅግ የሚያሳዝን መጨረሻ። የወይዘሮ ሀረግ እውነተኛ ምስክርነት ከጊዜ በኋላ በመረጃና በማስረጃ አቀርብልሻለሁ ብላታለች። በጣም የሚያሳዝነው ወይዘሮ ሰላም አሁን ወይ ከልጇ አልሆነች ወይ ከእውነቱ አልሆነች። ጠላቶቿን አጠገቡ አስቀምጣለች። በዚህ በኃይሉ አስፈራርቶ ቤት ሊገባ ነው። ሜቢ ከዛ በኋላ ቃልም እሷን ለመበቀል ከበኃይሉ ጋር እንደገና እርቅ ሊያወርዱ ይችላሉ። እጅግ የሚያሳዝነው መጨረሻ ይሄ ነው። ቃል አሁንም ዳግምና ከብሌን ፍቅር ላይ እያንዣበበች ነው። እነሱ እንዳይጋቡ ልታስቆማቸው እየከነፈች ዳ ቀለበቱን እንዳያደርግላት አቁም ብላ አስቆማለች። ምን አስባ ነው? የዚህ ሁሉ ሴራ ጠንሳሽ እናት ናት። ብሌን እናንተ አብራችሁ እንዳትሆኑ ውረጅና እዛ ተኝ ብላ ያስተኛችኝ እሷ ናት። ሜቢ አርግሻለሁ ልትልም ልትዋሽም ትችላለች። እንዴት ያሳዝናል። ሁሉም እሾህና መርዝ የሚተፉ ሆኑ። ወይዘሮ ሰላም መልካም እናት፣ ደግ ቅን ልብ ያላት ሆና በዙሪያው ያሉ ሰዎች ግን እሾህ ሆነውባታል። ብሌን እናቷን ትናፍቃለች። እናቷን ለማግኘት በተስፋ ትጠብቃለች። ሳሚና ዳግም ቀጣይ ፍጥጫ አለ። ዳግምና ቃል አሁንም ያልጨረሱት ጉዳይ እንዳለ ይሰማል። እሷም አርግዣለሁ ብላ ሌላ ውጥንቅጥ ውስጥ ልከታቸው ይመስላል። ብሌንና ቃል አሁን ምን ይፈጠራል? ለብሌን ቀለበት እንዳያደርግላት አቁም፣ ይህንን ስራህን አልፈቅድልህም ማለቷ ምን የምታረጋግጥበት ማስረጃና መረጃ ኑሯት ነው? እጅግ የሚያሳዝንና ልብ የሚሰብር መጨረሻ። ሜቢ ብሌን ካገባሃት ወይዘሮ አልማዝን እንደ ገደልካት ለፖሊስ አሳልፌ እሰጣለሁ፣ ከሰላም ጋር ተባብራችሁ እንዲህ እንዳረጋችሁ እናገራለሁ ብላ ልትስትበት ይሆናል። ወይም ገነት አብረሽው ተኝ ስትለኝ ተኝቼ አርግዣለሁ ልትል ትችላለች። ቃል ተንኮልና ክፋት አያልቅባትም።
በጣም የሚያሳዝነው ነገር ወይዘሮ ሰላም ወይዘሮ ሀረግን እቤት እንድትቆይ እዛ ቤት አርፋ እውነቱን ለመግለጽ ሀቁን ለማረጋገጥ እሱን ለማስረዳት ጊዜ እፈልጋለሁ ብላታለች። በዚህ መሀል ከበኃይሉ ጋር ሊገናኙ ይችላሉ። በኃይሉን ካገኘችው የዛ መጥፎ ሰው እህት ናት ወይ የሚለው ነገር አይምሯ ሊመረዝ ይችላል። ሜቢ በኃይሉ ለሰላም ጉድጓድ እየቆፈረላት እንደሆነ ቃልንም እዚሁ ጥንቅጥ ውስጥ ያስገባት እሱ እንደሆነ ካልተረዳች እሱ እህት ከወንሽማ በማለት ሌላ በቀል ታስብ የሆነ ወይዘሮ ሀረግ ወይስ የበኃይሉንም ክፋት በዛው ለማጋለጥ ምክንያት ትሆን ይሆን? ወይዘሮ ሰላም አሁን ነገሮችን በጥሞና በተረጋጋ መንፈስ እያዳመጠች ነው። ለውሳኔ አትቸኩልም። ቃል አንቺን ሳይሽ በጣም ትዘገንኛለሽ፣ ክፋትሽ፣ ተንኮልሽ ገደብ የለውም በማለት እዚህ ቤት የሚቆዩ ሰዎችን ውሳኔ የምወስነው እኔ እንጂ አንቺ አይደለሽም ስትል ሀረግ እዛ ቤት እንድትቆይ ወስናላታለች። ቃል ግን የክፋቷ ክፋት እናቷን ለመግደል ብርጭቆ አንስታ የወለድኩሽ ያረገዝኩሽ የወለድኩሽ እናትሽን ጨክነሽ ልትገሊ ምክንያትና አሳቻ ሳትፈልገሽ ነው እንጂ ብርጭቆውን ስትይዥው አይችሻለሁ በማለት ማንቁርቷን ይዛታለች። ቃል በመርዝ የተበተበች በክፋት የተሞላች ለክፋት ሴራዋ የማትመለስ ሁናለች። የወይዘሮ ሰላምን ሕይወት ማበላሸት ሳያቅታት ደግሞ የብሌንና የዳግም ፍቅር ስለተመለሰ እሾህ ልተክልበት መርዝ ልተፋበት ሄዳለች። ምን አይነት መልስ ልትሰጥ ይሆን? ሜቢ አርግዣለሁ ልትል ይሆን? ወይስ የእናትህን ጉድ እወቅ ብላ ነገሩ ልታባብሰው ይሆን? በጣም የሚያሳዝን መጨረሻ። የበኃይሉ ክፋት አሁን ትክክለኛ ወንድሜ ይህ ነው አስፈራርቶ እየዛተ በጭካኔ ሰዎችን እያሰቃየ ገንዘብ የሚቀበል ወንድሜ ከልብ ብትወደኝና ብታስብልኝ ገበናዬን የምሸፍን ወንጀሌን የምደብቅ ነበርክ፣ እንደውም አልፈራም በማለት ካልተጋፈጠችው በኃይሉ በጣም ይጫወትባታል። በዚህ ሳሚን የምታገኝበት አጋጣሚ ይፈጠራል። ወይዘሮ ሰላም ስለ በኃይሉ የማታውቂያቸው ብዙ ነገሮች አሉ በማለት ሊጠይቃት ይችላል። ስለዚህ ሀረግ እውነቱ እንደነገረቻት ሳሚም ወይዘሮ አልማዝ አልሞተችም፣ አንቺን እያስፈራሩ ገንዘብ ለመቀበል የተደረገ ቅንብር ነው። በእርግጥ የሞተች ቢመስልም በኋላ ግን እንዳልሞተች ሲታወቅ በብር ተደራድረው ከከተማ አስወጥተዋል ነው ብሎ የሚነግራት ሰው እስከሚገኝ ወይዘሮ ሰላም የቁም እስረኛ የበኃይሉ መዘባበቻ ልትሆን ነው። እውነታው የቱ ጋ ነው? ሀቁ